ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ካይሮ ከትመዋል። በኢትዮጵያ በኩል ደግሞ ግብጽ የኢትዮጵያ የባህር በር ጥያቄ እንዲደናቀፍ የምታደርገውን ትግል መቀጠሏ እየተገለጸ ነው። የ2019 የፌዴራል መንግስት በጀት ከዘንድሮ በጀት የ400 ቢሊዮን ብር አካባቢ ጭማሪ እንዳለው ተገለጸ። በቀይ ባህር የሚደረገውን የእስራኤል የባህር ጉዞ ሙሉ በሙሉ ማገዳቸውን ሁቲዎች አስታወቁ። ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የመጋብዛችሁ ሜሮን አለልኝ ነኝ። ቅድሚያ ወዳደረግነው ዜና ስናልፍ ግብጽ የኢትዮጵያን የባህር በር ጥያቄ እንዲያደናቅፍ የምታደርገው ከፍተኛ ትግል ቀጥላለች ሲሉ በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትሩ ተስፋዬ በልጅጌ ተናገሩ። በተያያዘ ዜና በካይሮ ከፕሬዝዳንት አልሲሲ ጋር የተገናኙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በወደብና በአፍሪካ ቀንድ የጸጥታ ጉዳይ አጋርነታቸውን ለማጠናከር መነጋገራቸው ተገልጿል። ጽዮን ለይኩን የዚህን ዜና ዝርዝር ታቀርበዋለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዚህ ዓመት ለሁለተኛ ጊዜ በግብጽ የ3 ቀናት ጉብኝት ለማድረግ ካይሮ ረግጠዋል። በካይሮ ከአልሲሲ ጋር የተካሄደው ውይይት በሁለትዮሽ ግንኙነቶች፣ በአፍሪካ ቀንድ ወቅታዊ ሁኔታዎች፣ በሱዳን ግጭትና በቀይ ባህር ደህንነት ዙሪያ የተደረገ እንደሆነ ከግብጽ የፕሬዝዳንት ጽህፈት ቤት የወጣው መግለጫ አመላክቷል። የፕሬዝዳንቱ በቅርብ ወራት ልዩነት ወደ ካይሮ ማቅናት የፖለቲካ ትኩሳቱ ከጋለው የአፍሪካ ቀንድ አሁናዊ ሁኔታ ጋር ተዳምሮ ብዙ ምልከታዎችን አሰጥቷል። ኢትዮጵያ ከሶማሊላንድ ጋር ከተፈራረመችው የወደብ ስምምነት ጀምሮ በግብጽ በሶማሊያና በኤርትራ መካከል ሲደረጉ የነበሩ ግንኙነቶችን ከዚያም የኢትዮጵያ የባህር በር ጥያቄ በብሔራዊ ጥቅም ደረጃ ሲታወጅ ያደገው ዲፕሎማሲያዊ መሰል ግንኙነቶች ሁሉ ኢትዮጵያ ካነሳችው ጥያቄ ጋር በቀጥታ የሚገናኝ እንደሆነ ይገለጻል። ግብጽም ሆኑ ኤርትራ ለነዚህ ወደ እውነት ለተጠጉ ግምቶች ማረጋገጫ የሚመስሉ ዲፕሎማሲያዊ እርምጃዎችን እንዲሁም የሁለትዮሽ ስምምነቶችን በተደጋጋሚ ሲፈርሙ ታይተዋል። በኢትዮጵያ በኩል ደግሞ በአሁኑ ወቅት በተለያዩ አካባቢዎች ካለው ግጭት ጋር ተያይዞ በተለይም ከቅርብ ጊዜያት ወዲህ ግብጽን ለሁሉም ግጭቶች መሰረትና መሪ የማድረግ ንግግሮች በተለያዩ አመራሮች በኩል እንዲሁም በመገናኛ ብዙሃን በኩል በስፋት ሲደመጡ ይሰማል። ለዚህ የቅርብ ማሳያ የሆነው በሰሞነኛው የመኮንኖች ምረቃ ላይ ንግግር ያደረጉት የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ንግግር አንዱ ነው። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። የ1960ዎቹ ትውልድ ማለት የዛሬ ጽምዶ ማለት ነው። የዛን ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ሞቃዲሾ እየሄደ ካይሮ እየሄደ ኃይል እያሰባሰበ የሱዳን፣ የግብጽ፣ የኤርትራ ቅንጅት በመፍጠር ኢትዮጵያን ከባህር በር የማባረር ዘመን ነበረ የ1960ዎቹ ትውልድ። ዛሬም ታሪካዊ ጠላቶቻችንና ምቀኛ ጎረቤታችን ተቀናይተው የውስጥ ባንዳ ቀጥረው ሀገራችሁን ለማፍረስ እየሰሩ ያለበት ጊዜ ነው። በሕዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር የሆኑት ተስፋዬ በልጅጌ በበኩላቸው የግብጽና የኤርትራን ግንኙነት አንስተው ከኤርትራ መገንጠል ጀምሮ የሁለቱ ሀገራት ግንኙነት በቀጥታ ከኢትዮጵያ የባህር በር ፍላጎት ጋር የሚገናኝ እንደሆነ ሲገልጹ ይሰማሉ። ኤርትራ ከኢትዮጵያ የተገነጠለችበት ምክንያት ምንድነው? ምን ታሪካዊ ምክንያቶች ቀርቦ ነው? አርጊውመንትስ ቀርቦ ነው? አመክንዮች ቀርቦ ነው? ምክንያቶች ቀርቦ ነው ብለህ ብትመለከትና ይሄ የተጠነሰሰበትን መንገድ ብትወስድ ዋናው ዓላማ ኤርትራን ነጻ ማድረግ ብቻ አይደለም። ዋናው ከበስተጀርባ ያለው ዓላማ ኢትዮጵያን የባህር በር ማሳጣት እንደሆነ ታያለህ። እነዚህ ሁሉ ነገሮችን ደምረህ ስትመለከት ኢትዮጵያ የባህር በር እንድታጣ ከፍተኛ ስራ ሲሰሩ ከቆዩ ሀገራት ውስጥ ግንባር ቀደማ ግብጽ ናት። ዛሬም ቢሆን ኢትዮጵያ የባህር በር ጥያቄ ጉዳይ ሲታነሳ ይሄ ጥያቄ እንዳይሳካ እንዲደናቀፍ ከፍተኛ ርብርብ የምታደርገው ሀገር ግብጽ ናት።
ሚኒስትሩ አሁንም ድረስ ግብጽ የኢትዮጵያ የባህር በር ጥያቄ እንዲደናቀፍ የምታደርገውን ትግል መቀጠሏን ነው የሚያነሱት። ኢትዮጵያ ለቀይ ባህር ደህንነት ከፍተኛ አስተዋጽኦ እንዳላት በምትገልጽበት የጸጥታ ጉዳይ ግብጽ በበኩሏ ከቀይ ባህር አዋሳኝ ሀገራት ጋር በምትመክርበት ወቅት በሙሉ ስለ ቀይ ባህር ደህንነት የሚያገባው የባህር በር ወሰን ያለው ሀገር ብቻ እንደሆነ ትገልጻለች። በሰኔ ወር የኤርትራ ጉብኝትም ኢሳያስ አፈወርቂ ለግብጽ አቋም ያላቸውን ድጋፍ ገልጸው ሁለቱም ወገኖች በአፍሪካ ቀንድና በቀይ ባህር ቀጠና ሰላም መረጋጋትና ዘላቂ ልማትን በሚያራምድ መልኩ የጋራ ቅንጅታቸውን ለመቀጠል ተስማምተዋል ተብሏል። ኢትዮጵያ በበኩሏ የባህር በር አጀንዳዋን በመንግስት እንዲሁም በመገናኛ ብዙሃን በኩል እንደ አዲስ ተጧጥፎ እየታየ ነው። የ2019 የፌዴራል መንግስት በጀት ከዘንድሮ በጀት የ400 ቢሊዮን ብር አካባቢ ጭማሪ እንዳለው ተገለጸ። የሚኒስትሮች ምክር ቤት ባደረገው 56ኛ መደበኛ ስብሰባ ሁለት ውሳኔዎችን ማሳለፉን የጠቅላይ ሚኒስትር ጽህፈት ቤት ተናግሯል። ብዙነህ እንዳለ በዝርዝር ተመልክቷቸዋል። የሚኒስትሮች ምክር ቤት የ2019 በጀት ዓመት የፌዴራል መንግስትን በጀት 2.34 ትሪሊዮን ብር እንዲሆን ወደ ህዝብ እንደራሴዎች ምክር ቤት መርቷል። ምክር ቤቱ በዛሬው ዕለት ባደረገው 56ኛ መደበኛ ስብሰባ ሁለት ውሳኔዎችን ማሳለፉን የጠቅላይ ሚኒስትር ጽህፈት ቤት ተናግሯል። ምክር ቤቱ ውሳኔ ያሳለፈበት አንደኛው ጉዳይ የ2019 በጀት ዓመት የፌዴራል መንግስት በጀት ነው። የ2019 የፌዴራል መንግስት በጀት የ10 ዓመቱን መሪ የልማት እቅድ አካል የሆነ ከ2019 እስከ 2021 የልማትና ኢንቨስትመንት እቅድ ላይ የተቀመጡ ግቦችን የመካከለኛ ዘመን ከ2019 እስከ 2023 የማክሮ ኢኮኖሚና የፊስካል ማዕቀፍን መሰረት በማድረግ የ2018 በጀት ዓመት የፕሮግራም በጀት አፈጻጸምን መነሻ በማድረግ በቀጣይ ሊኖር የሚችለውን የማህበራዊና የኢኮኖሚ ትራንስፎርሜሽን አቅጣጫዎችንና ዓላማዎች እንዲሁም በመንግስት የተቀመጡ ግቦችን ለማሳካት የመንግስትን የፋይናንስ አቅምና አስፈጻሚ መስሪያ ቤቶችን ከተሰጣቸው ተልዕኮና ኃላፊነት አንጻር የሚያስፈልገውን ወጪ በመገምገም ተዘጋጅቶ ለሚኒስትሮች ምክር ቤት መቅረቡ ተጠቅሷል። በዚሁ መሰረት ለመደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልል መንግስት ድጋፍ፣ ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ የሚውል 2.34 ትሪሊዮን ብር በጀት ለምክር ቤቱ ቀርቧል። ምክር ቤቱም በቀረበው የፌዴራል መንግስት የ2019 ረቂቅ በጀት አዋጅ ላይ ከተወያየበት በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑን የጠቅላይ ሚኒስትሩ ጽህፈት ቤት አስረድቷል። የህዝብ ተወካዮች ምክር ቤት የ2018 በጀት ዓመት የፌዴራል መንግስት በጀት ጠቅላላ ድምር 1.93 ትሪሊዮን ብር የነበረ ሲሆን የ2019 የፌዴራል መንግስት በጀት የ400 ቢሊዮን ብር አካባቢ ጭማሪ አሳይቷል ተብሏል። የፌዴራል መንግስት በጀት ባለፉት 5 ዓመታት ከፍተኛ ጭማሪ እያሳየ የመጣ ሲሆን ለመጀመሪያ ጊዜ 500 ቢሊዮን ብር በጀት ያለፈው በ2014 በጀት ዓመት እንደነበረም ይታወሳል። ባለፉት 3 ዓመታት ደግሞ አጠቃላይ በጀቱ ከ1 ትሪሊዮን ብር በላይ ሆኗል። ለዚህ መጨመር የተለያዩ ምክንያቶች ተጠቃሽ ናቸው። ከነዚህ ውስጥ ቀዳሚዎቹ የሀገሪቱ ገንዘብ የመግዛት አቅም ከዶላር አንጻር እንዲዳከም መደረጉ፣ የዋጋ ግሽበት፣ የውጭ ዕዳ ክፍያና የደህንነት ወይም የመከላከያ ወጪዎች እንዲሁም ሌሎች ምክንያቶች መሆናቸው ይነገራል። በቀይ ባህር የሚደረገውን የእስራኤል የባህር ጉዞ ሙሉ በሙሉ ማገዳቸውን ሁቲዎች አስታወቁ። እገዳው ከወጣበት ጊዜ ጀምሮ የሚንቀሳቀሱ መርከቦች በሙሉ በሁቲ የታጠቁ ኃይሎች እንደ ወታደራዊ ኢላማ ተደርገው እንደሚወሰዱም ገልጸዋል። ስነ ፀሐይ ተስፋ ተጨማሪ አላት። We announce a complete and total ban on maritime navigation for the Israeli enemy in the Red Sea. በቀይ ባህር የሚደረገውን የእስራኤል የባህር ጉዞ ሙሉ በሙሉ ማገዳቸውን ሁቲዎች አስታወቁ። በሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንደገለጹት የእስራኤል መርከቦችና ከእስራኤል ጋር ግንኙነት ያላቸው መርከቦች በሙሉ እንደ ወታደራዊ ኢላማ እንደሚቆጠሩ አስታውቋል። በየመን የሚንቀሳቀሰው የሁቲ ታጣቂ ቡድኑ የእስራኤል ኢላማዎች ላይ ያነጣጠረ የሚሳኤል ጥቃት ማድረሱን ገልጾ የሚሳኤል ጥቃቶቹ የተፈለገውን ግብ መጥተዋል ብሏል። ይህ የሚሳኤል ጥቃት እስራኤል በኢራን፣ በፍልስጤም፣ በሊባኖስ፣ በኢራቅና በየመን ለፈጸመችው ወረራ ምላሽ መሆኑን ቡድኑ ገልጾ በህዝባችን በፍልስጤም፣ በጋዛ፣ በኢራን፣ በሊባኖስና በኢራቅ ባሉ የትግል አጋሮቻችን ላይ የተጫነውን ፍትሐዊ ያልሆነ ከበባ እያየን በዝምታ አንቀመጥም ሲልም ገልጿል። ይህ ክስተት በዓለም አቀፍ የመርከብ ትራንስፖርት ላይ ከባድ የሆነ ተጽዕኖን አሳድሯል። ወደ ቀይ ባህርና ወደ ስዊዝ ካናል መስመር ለመመለስ አቅደው የነበሩ በርካታ ትልልቅ ዓለም አቀፍ የጭነት መርከብ ኩባንያዎች በአካባቢው ያሉ መርከቦቻቸውን ጉዟቸውን እንዲያዘገዩና ተጨማሪ መመሪያ መጠበቅ ግድ ሆኖባቸዋል። ኢላማ የተደረጉ መርከቦች የእስራኤል ያልሆኑ ነገር ግን ቀደም ሲል እንደነበረው ሁሉ የእስራኤልን ወደቦች ለመጎብኘት ቀጠሮ ያላቸው መርከቦች የሚያካትት ይሁን አይሁን እስካሁን በግልጽ አልታወቀም። የሁቲ ባለስልጣናት ይህ ሁኔታ የመጀመሪያ እርምጃ መሆኑን ጠቁሞ ውጥረቱ የሚቀጥል ከሆነ የቀይ ባህር ጠባብ የደቡብ መግቢያ በር የሆነውን የባብ ኤል መንደብ ስትሬትን ሊዘጉ እንደሚችሉ ፍንጭ ሰጥተዋል።
ኢራን ቀደም ሲል የሆርሙዝ ስትሬትን ዘግታ መቆየቷ ለባህረ ሰላጤው ሀገራት ዋናውን የነዳጅና የኃይል አቅርቦት መውጫ መንገድ አስቀድሞ አሳጥቶት ነበር። ይህንን የደህንነት ስጋት ተከትሎ በዓለም አቀፍ ገበያ ላይ የነዳጅ ዋጋ በከፍተኛ ሁኔታ ጭማሪን አሳይቷል። ልጆች ረጅም ሰዓት በስልክና በቪዲዮ ጌሞች ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ አንደበታቸው እንዲያዝ እያደረገ መምጣቱ ተገለጸ። ሩሃ ግርማ መጠኑ በየጊዜው እየጨመረ ስለመጣው የቨርቹዋል ኦቲዝም ሁኔታ ባለሙያ አነጋግራ ተከታዩን ዘገባ አዘጋጅታለች። ቨርቹዋል ኦቲዝም ማለት ከ5 ዓመት በታች የሆኑ ህጻናት ለረጅም ጊዜ ስክሪን ላይ በማሳለፍ ምክንያት የሚከሰት ኦቲዝም መሰል የባህሪና የንግግር እክል ነው። ይህ ችግር ከእውነተኛው ኦቲዝም የሚለየው በጄኔቲክስ ወይም በነርቭ እድገት ችግር ሳይሆን በአካባቢያዊ ተጽዕኖ ወይም በስክሪን ብዛት ከሰዎች ጋር ባለመገናኘት የሚመጣ መሆኑ ነው። ባለሙያዎች ልጆች ረጅም ሰዓት በስልክና በቪዲዮ ጌሞች ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ አንደበታቸው እንዲያዝ እያደረገ መምጣቱን ይገልጻሉ። ለዚህም ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ያነጋገራቸው በአማኑኤል የአእምሮ ስፔሻሊስት ሆስፒታል የስነ ልቦና ባለሙያ የሆኑት እንዳለማሞ የቨርቹዋል ኦቲዝም ምንነትን እንደሚከተለው አስረድተዋል። ቨርቹዋል ኦቲዝም የምንለው በተለይ በህፃናት ላይ እድሜያቸው ከ2 ዓመት በታች አንዳንዴም ደግሞ ከ2 ዓመት እስከ 6 ዓመት ባሉ ህፃናት ላይ ለረጅም ጊዜ ስክሪን ላይ በመቆየት በንግግር አቅማቸው ላይ በማሰብ አቅማቸው ላይ ከሰው ለሰው ወይም ከቤተሰብ ጋር ያላቸውን ግንኙነት የሚቀንስ ሁኔታ ቨርቹዋል ኦቲዝም ይባላል ማለት ነው። ጥናቶች እንደሚያሳዩት ህጻናት ከተወለዱ እስከ 2 ዓመት ባለው እድሜ ቋንቋን የሚማሩት ከሰው አፍ እንቅስቃሴ፣ ከአካል ብቃት እንቅስቃሴና ዙሪያቸውን በመዳሰስ ነው። ስክሪን ይህንን እድል ይቀማቸዋል። ባለሙያውም ቨርቹዋል ኦቲዝም የተለያዩ ህክምናዎች እንዳሉት ገልጸው የመዳን እድሉም እንዳስከተለው የጉዳት መጠን ይወሰናል ብለዋል። እንዳልኩት የንግግር ህክምና ቤዝ የሚያደርገው ባህሪያቸውን፣ አስተሳሰባቸውን ለማሳየት የሚደረግ የህክምና አይነት ነው። ስለዚህ በድራማ ሊሆን ይችላል፣ በስዕል ሊሆን ይችላል፣ በጨዋታ ሊሆን ይችላል። ፕሌይ ቴራፒ የሚባል አለ፣ ግን ባለሙያ የሚፈልግ የህክምና አይነት ማለት ነው። በዛ መልክ ድጋፍ ይደረግላቸዋል ማለት ነው። ቨርቹዋል ኦቲዝም ሰውየው ላይ እንዳመጣው ጉዳት ይወሰናል። ለምሳሌ ለረጅም ጊዜ ቨርቹዋል ይሄ እንዴት ልበለው በቴክኖሎጂ ብዛት የመጡ የአእምሮ ጉዳቶች ከሆኑ ጉዳቱ ምን ያህል ነው? ስለዚህ የማሰብ አቅሙን፣ የማገናዘብ አቅሙን፣ ነገሮች የመለየት አቅሙን፣ ከሰው ጋር ያለው መግባባትን አቅሙን ከቀነሰ እንደ ጉዳቱ አይነት ሪካቨሪውም ወይም የማገገም ወይም የመሻል ወይም የመዳን አቅሙም በዛ ልክ ይወሰናል ማለት ነው እንጂ ሁሉም አይደንም ማለት አንችልም፣ ይደናልን ብለን መግለጽ አንችልም ማለት ነው። በአሁኑ ወቅት ወላጆች ልጆቻቸው ሲያለቅሱ ወይም ሲያስቸግሩ ስልካቸውን ሰጥተው ዝም ማሰኘትን እንደ ዋነኛ አማራጭ ሲወስዱ ይስተዋላል። ይህም በተፈጥሮ ከሚመጣው ኦቲዝም ባልተናነሰ ለዲጂታል ኦቲዝም እያጋለጣቸው እንደሆነ መረጃዎች ያሳያሉ። ያነጋገርናቸው የስነ ልቦና ባለሙያም ወላጆች ልጆች ለዚህ ችግር እንዳይጋለጡ ከፍተኛውን ድርሻ እንደሚወስዱ ገልጸዋል። ህጻናት መጫወት አለባቸው፣ መበጥበጥ አለባቸው። አይበጥብጡ አሁን ብለን የሆነ ፎርማት ውስጥ መክተት አንችልም። ህጻናት ናቸው። መበጥበጥና ለመበጥበጥን ልዩነቱን አያውቁት። ስለዚህ ልዩነትን የምናሳይበት መንገድ ነው የሚያስፈልገው ማለት ነው። ለእኛ ቤተሰብ ፓረንቲንግ ፎርማቱ ያንን ልጆችን በዛ ነገር ውስጥ እንዳይጋለጡ ከፍተኛውን ሚና ይወስዳል ማለት ነው። ምን ማለት ነው? ህጻናት ከቤተሰብ ጋር መዋል አለባቸው። ከእናት አባቶቻቸው ጋር ጊዜ ማሳለፍ መቻል አለባቸው። ከነሱ ጋር የሚያደርጉት አጠቃላይ ንግግር፣ አጠቃላይ የቤት ውስጥ የሚያሳልፉት የቤት ህይወት በልጆች አእምሮ ውስጥ የሚያሳድረው ወይም ደግሞ አስቀምጦ የሚያልፈው ዳና አለ። ልጆች ከተወለዱ እስከ 2 ዓመት የቴክኖሎጂ ውጤቶችን በፍጹም እንዳይጠቀሙ ይመከራል። በአንጻሩ ከወላጆች ጋር እንዲያወሩ፣ አካባቢያቸውን እንዲያዩ፣ በመንቀሳቀስና በመነካካት ገሃዱን ዓለም እንዲረዱ ይመከራል። ተመልካቾቻችን አሁን ደግሞ ባለፉት 24 ሰዓታት የተፈጠሩ የምርጫ ጉዳዮችን ሰብሰብ አድርገን የምናቀርባቸው ይሆናል። የተመራረጡ መረጃዎቻችንን ይስሐቅ እንድሪስ እንደሚከተለው ያቀርባቸዋል። የኢፌዴሪ ሕገ መንግሥት አንቀጽ 38 የመምረጥ እና የመመረጥ መብትን ይደነግጋል። እኛም ዕለታዊ የምርጫ ነክ ጉዳዮች የሚቀርቡበት የዘገባ መሰናዷችንን አርትስ 38 ብለነዋል። ይህ የምርጫ ዘገባ በአርትስ ቴሌቪዥን የገቨርናንስ ዴስክ ተዘጋጅቶ የሚቀርብላችሁ ነው።
የአገር ውስጥ ተፈናቃዮችና የመከላከያ ሰራዊት አባላት ድምጻቸውን በዛሬው ዕለት መስጠታቸው ተገለጸ። ሰባተኛው ጠቅላላ ምርጫ ባለፈው ሰኞ ተካሂዶ መጠናቀቁ ቢገለጽም የአገር ውስጥ ተፈናቃዮችና የመከላከያ ሰራዊት አባላት ድምጻቸውን በዛሬው ዕለት ሰጥተዋል። ከዚህ ቀደም ተፈናቃዮችና የመከላከያ ሰራዊት አባላት የመራጮች ምዝገባ በተካሄደበት ወቅትም ከመደበኛው የጊዜ ሰሌዳ በተለየ መልኩ እንዲመዘገቡ ነበር የተደረገው። ከየካቲት 28 ጀምሮ ለአንድ ወር ሲካሄድ የቆየው መደበኛው የመራጮች ምዝገባ እስከ ሚያዝያ 14 ተራዝሞ መጠናቀቁም የሚታወስ ነው። በአንጻሩ የዩኒቨርሲቲ ተማሪዎች፣ የአገር ውስጥ ተፈናቃዮችና በወታደራዊ የጦር ሰፈር ውስጥ የሚገኙ የመከላከያ ሰራዊት አባላት መራጮች ምዝገባ የተካሄደው ከሚያዝያ 18 እስከ ሚያዝያ 4 ባለው አንድ ሳምንት ጊዜ ውስጥ ነበር። በልዩ ሁኔታ በተካሄደው በዚህ ምዝገባ 28632 ተፈናቃዮችና 126498 የመከላከያ ሰራዊት አባላት መመዝገባቸውን ምርጫ ቦርድ ማስታወቁ አይዘነጋም። በዚህም በዛሬው ዕለት ተፈናቃዮች ባሉባቸው ቦታዎችና በወታደራዊ ካምፕ የድምፅ አሰጣጥ ሂደቱ ሲደረግ የዋለ ሲሆን ውጤቱን በፍጥነት ተጠቃልለው መቅረብ የሚችሉ ውጤቶች መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ጠቅላላ ሀገራዊ ምርጫው መጠናቀቁን ተከትሎ ከተቃዋሚ የፖለቲካ ፓርቲዎች በኩል የሚሰነዘሩ ይፋዊ ወቀሳዎችና ክሶች ከመዋቅራዊ የምርጫ ማጭበርበር ባለፈ ወደ ድህረ ምርጫ ስርዓት ድብደባና የታዛቢዎች ማደናቀፍ መሸጋገራቸው ተዘገበ። ለአብነትም ተቃዋሚዎቹ በምርጫው ዕለትና በማግስቱ ያጋጠሟቸውን እክሎች ለኢትዮጵያ ብሔራዊ ምርጫ ቦርድ በይፋ እያሳወቁ ሲሆን ቦርዱም የቀረቡለትን በርካታ አቤቱታዎች ለመመርመር የህግ ባለሙያዎች ቡድን በማቋቋም የማጣራት ስራ መጀመሩን አስታውቋል። ለአብነትም የወላይታ ህዝቦች ነጻነት ንቅናቄ ወህነን በ60 የምርጫ ክልሎች በሚገኙ ጣቢያዎች ላይ ያንዳንዳቸው 2 ታዛቢዎችን መድቦ እንደነበር የፓርቲው ፕሬዝዳንት ዶክተር ወልደማርያም ልሳኑ ገልጸዋል። ግንቦት 24 ቀን የተካሄደው ምርጫ እስከ ምሽቱ 12 ሰዓት ድረስ ሰላማዊ ቢመስልም በወላይታ ሶዶ ከተማ በ8 የምርጫ ጣቢያዎች ላይ የፌዴራል የክልልና የዞን አመራሮች በሲቪል የለበሱ ፖሊሶች ታጅበው በመግባት ሁከት መፍጠራቸውን ነው ያነሱት። በሰልፍ ላይ የነበረውን ህዝብ በመበተን ሂደቱ እንዲጓተት መደረጉንና ቅሬታ ለማስገባት የነበሩ የቅሬታ ቅጾችን ጭምር መከልከላቸውን የገለጹት ፕሬዝዳንቱ አንድ ሰው 5 እና 6 ካርድ ይዞ መምረጥ የለበትም በሚል ቅሬታ ብናሰማም ምንም መፍትሄ ማግኘት አልቻልንም ሲሉ ሂደቱን ነቅፈዋል። በተመሳሳይ ሁኔታ ጎጎት ለጉራጌ አንድነትና ፍትህ ፓርቲ ፕሬዝዳንት አቶ መሐመድ አብራር ፓርቲያቸው አስቀድሞ የተወዳደረው አንጻራዊ ሰላም ባለባቸው አካባቢዎች በመሆኑ ከጸጥታ አንጻር የገጠመው ከባድ እክል ባይኖርም በአብሽቄ ምርጫ ክልልና በሶዶ ወረዳ የተወሰነ የጸጥታ መስተዋጎል በመፈጠሩ ድምጽ ቆጠራው ሳይጠናቀቅ ማደሩንና ሂደቱ ከቁጥጥር ውጭ ወጥቶ እንደነበር ጠቁመዋል። ፕሬዝዳንቱ በጉራጌ ዞንና በምስራቅ ጉራጌ ዞን ምርጫ ክልሎች የተካሄደውን የምርጫ ሂደት ሲኮንኑ ምርጫው አንድም ታዛቢና ሚዲያ በሌለበት የተደረገ ከመሆኑ አኳያ በተለይ ወደ ገጠሩ የነበረው ምርጫ በአንድ ወገን ቁጥጥር ስር የነበረ ነው ሲሉ ለኢትዮጵያ ኢንሳይደር ድረገጽ ተናግረዋል። ጎጎት በገዢው ፓርቲ አመራሮች ይደረሱብኝ ያላቸውን እነዚህን ጥሰቶች ለምርጫ ቦርድ በየእርከኑ እያቀረበ መሆኑንም አስታውቋል። ቀደም ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ከፖለቲካ ፓርቲዎችና ከግል እጩዎች 47 ቅሬታዎችን መቀበሉን መግለጹ አይዘነጋም። የቦርዱ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ይህንን ያሉት የድምጽ መስጫ ቀንንና ቀጣይ ሂደቶችን በተመለከተ ግንቦት 29 ቀን 2018 ዓ.ም ለመገናኛ ብዙሃን በሰጡት መግለጫ ነው። ከቀረቡት ቅሬታዎች መካከል በድምጽ መስጫ ዕለት የፖለቲካ ፓርቲ ወኪሎች እንዳይገቡ መደረጉና በእጩዎች ላይ የተሰነዘሩ የማስፈራሪያ አዝማሚያዎች ይገኙበታል ተብሏል። በተጨማሪም ምንም አይነት ምርጫ ነክ እንቅስቃሴ በማይደረግበት የጥሞና ጊዜ ቅስቀሳ የማድረግና የምርጫ አስፈጻሚዎች ወገንተኝነት በፖለቲካ ፓርቲዎቹና በግል እጩ ተወዳዳሪዎቹ በቅሬታ መልክ ከቀረቡት መካከል ዋና ዋናዎቹ እንደሆኑ ተጠቅሷል። ዋና ሰብሳቢዋ ቅሬታ ካቀረቡ ፓርቲዎች መካከል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዜማ፣ ብልጽግና ፓርቲ፣ የኦሮሞ ነጻነት ግንባርና የወላይታ ህዝቦች ዴሞክራሲያዊ ፓርቲ ይገኝበታል ብለዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ዓለምን በመዞር ለቀጣዩ የኢትዮጵያ ዲያስፖራ ትውልድ የተጻፉ ደብዳቤዎችን የያዘው መጽሐፍ ተመረቀ። በእውቁ ምሁር ዶክተር አይናለም አዱኛ ተጽፎ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመው አዲስ መጽሐፍ በይፋ በተመረቀበት በዚህ መድረክ ላይ የአርትስ ቲቪ የዜና ቡድን በመገኘት የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋንና ደራሲውን ያነጋገረበትን ልዩ ዘገባ ቃል ኪዳን ይጥና እንደሚከተለው ያቀርበዋል።
ትናንት ሰኞ ሰኔ 1 ቀን 2018 ዓ.ም በአዲስ አበባ ዩኒቨርሲቲ ታሪካዊው ራስ መኮንን አዳራሽ በናፍቆትና በእውቀት ድምቀት የተሞላ ልዩ ክስተት ተስተናግዶ ነበር። በ18ኛው የመጽሐፍ አውደ ርዕይ መርሃ ግብር ላይ በአዲስ አበባ ዩኒቨርሲቲ ፕሬስ የታተመውና በምሁሩ ዶክተር አይናለም አዱኛ የተሰናዳው Walking Between Worlds Letters to the Next Generation of the Ethiopian Diaspora የተሰኘው አዲስ መጽሐፍ በይፋ ተመርቋል። በኢፌድሪ የውጭ ጉዳይ ሚኒስቴር ስር የሚገኘው የኢትዮጵያ ዳያስፖራ አገልግሎትና የአዲስ አበባ ዩኒቨርሲቲ በጋራ ባዘጋጁት በዚህ መድረክ ላይ የአርትስ ቲቪ የዜና ቡድን ተገኝቶ የመጽሐፉን ደራሲና የክብር እንግዶችን አነጋግሯል። የመጽሐፍ ስሙ እንደሚያመለክተው በሁለት ዓለማት መካከል መራመድን የሚተርክ በውጭ ሀገር ለሚኖረው ቀጣዩ የኢትዮጵያ ዳያስፖራ ትውልድ የተላከ ጥልቅ የደብዳቤዎች መድብል ነው። የመጽሐፉ ደራሲ ዶክተር አይናለም አዱኛ በአዲስ አበባ ዩኒቨርሲቲ በጂኦግራፊ ትምህርት በማዕረግ ከተመረቁበት ጊዜ ጀምሮ በታዋቂዎቹ የዩናይትድ ኪንግደም የዱርሃምና የለንደን ዩኒቨርሲቲዎች በሕዝብና በሕክምና ዲሞግራፊ የዶክትሬት ዲግሪያቸውን እስኪያገኙ ድረስ እንዲሁም በካሊፎርኒያ የሕዝብ ጤና ጥበቃ መስሪያ ቤት በሳይንቲስትነትና በሶኖማ ስቴት ዩኒቨርሲቲ በዓመታት የማስተማር ልምዳቸው ከፍተኛ አሻራ ያሳረፉ ስመጥር ምሁር ናቸው። አይናለም አዱኛ ሬዚዩሜ ሜይ 2024 ከተሰኘው የህይወት ታሪካቸው እንደምንረዳው ላለፉት 10 ዓመታት በሳንሱርና በጥናት ዓለም ውስጥ ያካበቱትን እውቀት አሁን ደግሞ በትውልድ ግንባታ ላይ አውለውታል። ደራሲው ዶክተር አይናለም አዱኛ ለአርትስ ቲቪ በሰጡት ልዩ ቃለ መጠይቅ መጽሐፉ የተጻፈበትን ዋና ዓላማ እንዲህ ሲሉ ገልጸውልናል። የሚቀጥለው ትውልድ በኢትዮጵያ ድንበር ውስጥ አለ። የሚቀጥለው ትውልድ ከኢትዮጵያ ድንበር ውጭም አለ። እዚህ ያለው አገሩ ያስተምረዋል፣ ጋይድ ያደርገዋል። እዛ ያለውን ግን ወላጅ ነው እንግዲህ ኃላፊነት ወስደው በተለይ ከኢትዮጵያ ጋር ኮኔክት ስለማድረግ የወላጅ ኃላፊነት ነው እና እሱን የምንወጣው በተለያየ ሁኔታ ነው። የወላጅነት ኃላፊነታችንን እሱን ለማገዝ ነው መጽሐፉ። ዋናው ግን ወደዚህ ከነክት ለማድረግ ነው። የሚቀጥለውን ትውልድ እዛ ባይወለዱም ከኛ በመወለዳቸው ultimately connected ከዚህ ሀገር ጋር እሱን ለማገዝ ነው። ወላጅም ለማገዝ እነሱንም ለማገዝ ነው። በመጽሐፍ ምረቃውና በዳያስፖራ ፓናል ውይይቱ ላይ ከተገኙት ታላላቅ የመንግስት የስራ ኃላፊዎች መካከል የኢትዮጵያ ዳያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ አንዱ ነበሩ። አምባሳደሩ የመጽሐፉን ፋይዳና ተቋማቸው ለዳያስፖራው ትውልድ ያለውን ራዕይ አስመልክተው ለአርትስ ቲቪ የሚከተለውን አስተያየት ሰጥተዋል። በመላው ዓለም ላይ የሚኖሩ ኢትዮጵያኖች ኢትዮጵያን በውስጣቸው በልባቸው ይዘው ነው የሚኖሩት ብሎ ማለት ይቻላል። የዶክተር አይናለም አዱኛ የጻፉት መጽሐፍ ለረጅም ጊዜ በውጭ ሀገር ሲኖሩ፣ ሲመራመሩ፣ ሲያስተምሩ፣ ሲኖሩ ያዩትን ያሳለፉትን እንደ ሳይንቲስት ደግሞ የተሰማቸውን ኢሞሽናል ነገሮችን ሁሉ በማሰላሰል ነው እንግዲህ በሙያቸው አንድ ትልቅ አበርክቶ ያበረከቱት እንደ ዳያስፖራ ራሳቸው እንደ ደግሞ ዘርፉን እንደ ዲሞግራፈር ደግሞ በዘርፉ ላይ እንደ ተመራመረ ሰው ከዛ ተነስተው ነው እንግዲህ ያንን ያቀረቡት ማለት ነው። እንግዲህ ዳያስፖራው እድሉን ባገኘ ቁጥር ሁሉ አብዛኛው ወደ ሀገሩ የመመለስ ወይም ደግሞ ወገኑን የማገልገል ወገኑን የመደገፍ ህልም ይዞ ነው የሚኖረው። ለዚህ እኔ ራሴ ምስክር ነኝ። ዎኪንግ ቢትዊን ወርልድስ ወይም በዓለማት መካከል መራመድ ዛሬ ላይ ላሉና ነገ ለሚመጡ የዲያስፖራ አባላት የውስጥ ማንነትን መፈለጊያ ኮምፓስ ሆኖ ያገለግላል የተባለ ሲሆን አዲስ አበባ ዩኒቨርሲቲ ፕሬስም ይህንን መሰል ሀገራዊና ትውልዳዊ ፋይዳ ያላቸውን ስራዎች ማሳተሙን አጠናክሮ እንደሚቀጥል አስታውቋል።
በብሔራዊ ጥቅም ዙሪያ የሚያጠነጥን ታማኝ ትውልድ የተሰኘ መጽሐፍ ለንባብ በቃ። በዲያቆን ዶክተር ደረጀ ፍቃዱ የተጻፈውና በብሔራዊ ጥቅም ዙሪያ የሚያጠነጥነው ታማኝ ትውልድ የተሰኘው መጽሐፍ በአማርኛና በኦሮምኛ ቋንቋዎች ታትሞ ለአንባቢያን ቀርቧል። ታማኝ ትውልድ የሚለውን መጽሐፍ ለአንባቢያን ያበረከቱት ዲያቆን ዶክተር ደረጀ ለዚህ መጽሐፍ መነሻ የሆናቸው ኢትዮጵያ የታደለቻቸውን ተፈጥሯዊ ሀብቶች ለመጠቀም የሚችል ኃይል ያለው ትውልድ እንደሚያስፈልግ በማመን እንደሆነ ገልጸዋል። የታማኝ ትውልድ መጽሐፍ መነሻ የምንወዳት ሀገራችን ኢትዮጵያ የታደልነውን የተፈጥሮ ሀብትና የሕዝባችን ጀግንነት ስመለከት አንድ ትልቅ ጥያቄ ወደ አእምሮ የመጣ ኢትዮጵያ ይህንን ሁሉ መለኮታዊ ጸጋ ታቅፋና ያልተነካ የወጣት ኃይል ያላት አገር ሆና በብሔራዊ ጥቅም ላይ አዲሱ ትውልድ ልክ እንደ አባቶቻችን አንድ ሆነን የአገራችንን ጥቅም ማስቀጠል እንዴት አቃተን የሚል ጥያቄ ነበረ። ይህ መጽሐፍ በዚህ ሰዓት ያስፈለገበት ምክንያት በአሁኑ ወቅት ዓለማችንም ሆነች ሀገራችን ፈጣን የለውጥ ፈተናዎች ውስጥ በመገኘታቸው ትውልዱ ተስፋ ሊቆርጥና ከስነ ምግባር ሊርቅ በሚችልበት በዚህ ወቅት መጽሐፉ የራዕይና የተስፋ ድምጽ በመሆን በትክክለኛ ጊዜ የመጣ እንደሆነ ነው የገለጹት። በምረቃ ስነ ስርዓቱ ላይ ከፍተኛ የመንግስት ባለስልጣናት፣ ተጽዕኖ ፈጣሪ ግለሰቦች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። ክቡራን ተመልካቾቻችን በቀጣይ የምናመራው የተመራረጡ ስፖርታዊ መረጃዎችን ወደ እናንተ ወደምናደርስበት ዝግጅት ነው። ስፖርታዊ መረጃዎቹን ባልደረባችን ሷሊ መሐመድ ይዞ ይጠብቃችኋል። ከመረጃዎቹ ጋር መልካም ቆይታ። አመሰግናለሁ ተመልካቾቻችን። መረጃዎቻችንን ከሀገር ውስጥ እንጀምራለን። ወደ ዓለም ዋንጫው ለማለፍ የ180 ደቂቃ ብቻ እድሜ የቀረው የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ለዓለም ዋንጫ ማጣሪያ ከዛምቢያ ጋር ይጫወታል። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ከዛምቢያ ጋር ለሚደረገው ወሳኝ የዓለም ዋንጫ ማጣሪያ ጨዋታ ለ25 ተጫዋቾች ጥሪ አድርጓል። ዋና አሰልጣኝ ራውዳሊ ለዚህ ጨዋታ ዝግጅት ለ25 ተጫዋቾች ጥሪ ያደረጉ ሲሆን ተጫዋቾቹ በነገው ዕለት ማለትም ሰኔ 3 ቀን 2018 ዓ.ም በካፍ የልህቀት ማዕከል በመሰባሰብ ልምምድ እንደሚጀምሩ ተገልጿል። ቡድኑ ከዛምቢያ ጋር 2 የደርሶ መልስ ጨዋታዎችም የሚያደርግ ይሆናል። የመጀመሪያው ጨዋታ ሰኔ 27 ቀን ዛምቢያ ላይ የሚካሄድ ሲሆን የመልሱ ጨዋታ ደግሞ ሐምሌ 5 ቀን ይደረጋል። የአፍሪካ ሀገራት የዓለም ዋንጫ ተሳትፎ 90 ዓመታትን የተሻገረ ቢሆንም በየትኛውም ጊዜ ከግማሽ ፍጻሜ መሻገር አልቻሉም። ለመሆኑ እጅግ በርካታ ተሰጥኦ ያላቸው ተጫዋቾችን ለዓለም ያበረከተችው አፍሪካ ለምን ዓለም ዋንጫ ማሳካት ተሳናት? ዝርዝር መረጃ አዘጋጅተናል። የአፍሪካ ሀገራት የዓለም ዋንጫ ተሳትፎ 90 ዓመታትን የተሻገረ ሲሆን እንደ አውሮፓውያኑ ዘመን ቀመር በ1934 የግብጽ ብሔራዊ ቡድን በጣሊያን አስተናጋጅነት በተካሄደው ሁለተኛው ዓለም ዋንጫ ላይ በመሳተፍ ውድድሩን የረገጠች የመጀመሪያዋ የአፍሪካ ሀገር በመሆን ታሪክ ጽፋለች። በወቅቱ የነበረው የውድድር ሕግ ልክ እንደ ዛሬው የምድብ ጨዋታዎች ሳይኖሩት በጥሎ ማለፍ በመሆኑ ግብጽ የ16ቱ የጥሎ ማለፍ ጨዋታ ከሃንጋሪ ጋር ተገናኝታ ነበር። ምንም እንኳን ፈታኝ በነበረው በዚያ ጨዋታ 4-2 በሆነ ውጤት ብትሸነፍም 2 ጎሎችን በማስቆጠር አህጉሪቱን በዓለም ዋንጫው ካርታ ላይ በኩራት ማሳረፍ ችላ ነበር። ከዚያ ታሪክ ጀንበር በኋላ የአፍሪካ እግር ኳስ በዓለም መድረክ ላይ ያለው ተሳትፎ እያደገ የመጣ ሲሆን እንደ አውሮፓውያኑ አቆጣጠር በ1970 ሞሮኮ ሁለተኛው የአፍሪካ ተወካይ መሆን ችላለች። በ1974 ደግሞ ዛይር የአሁኗ ዲሞክራቲክ ሪፐብሊክ ኮንጎ ሶስተኛው ሀገር በመሆን ውድድሩን ተቀላቅላለች። በአንድ ሀገር የተጀመረው ይህ ጉዞ እያደገ መጥቶ ባለፈው የ2022 የኳተር ዓለም ዋንጫ ላይ 5 ሀገራትን ማሳተፍ የቻለ ሲሆን በዘንድሮ የ2026 የሰሜን አሜሪካ ውድድር ላይ ደግሞ የአፍሪካ ኮታ ወደ 10 ከፍ እንዲል ተደርጓል። ልክ ከዛሬ 16 ዓመት በፊት በ2010 በደቡብ አፍሪካ በተሰናዳው የሀገሪቱ ትልቅ ውድድር ደግሞ ጋና በደቡብ አፍሪካ ምድር ታሪክ ለመስራት ተቃርባ ነበር። የኡራጓዩ አጥቂ ሉዊስ ሱዋሬዝ ከግብ መስመር ላይ ኳስ በእጁ ባወጣበትና ጋና ያገኘችውን የፍጹም ቅጣት ምት ባልሳተች ኖሮ ጋና የመጀመሪያው ግማሽ ፍጻሜ ደራሽ ሀገር መሆን ትችል ነበር። ነገር ግን የአፍሪካ ትልቅ ውጤትና ደማቁ ታሪክ የሚባለው በኳታር በ2022 ነበር። የአትላስ አናብሶች እንደ ቤልጂየም፣ ስፔንና ፖርቹጋል ያሉ የአውሮፓን ሀያላንን በማንበርከክ በታሪክ ለመጀመሪያ ጊዜ ግማሽ ፍጻሜ በመድረስ የአፍሪካን እግር ኳስ ወደ አዲስ ከፍታ አሸጋግረዋል። በዓለም ዋንጫ ታሪክ ናይጄሪያ 6 ድል በማስመዝገብ በመድረኩ ቀዳሚ ስትሆን ካሜሩን፣ ሞሮኮ፣ ሴኔጋልና ጋና 5 ጊዜ በመድረጉ ያሸነፉ አገራቶች ናቸው። በዓለም ዋንጫ ታሪክ ናይጄሪያ 6 ድል በማስመዝገብ በመድረኩ ቀዳሚ ስትሆን ካሜሩን፣ ሞሮኮ፣ ሴኔጋልና ጋና 5 ጊዜ በመድረኩ ያሸነፉ አገራቶች ናቸው። ዘንድሮ በውድድሩ ታሪክ ለመጀመሪያ ጊዜ ተሳታፊ አገራት ቁጥር 48 በማደጉ አፍሪካ 10 ተወካዮችን ይዛ ትቀርባለች። ይህ ለአህጉሪቱ ትልቅ
እድልም ነው ተብሏል። እንደ ሴኔጋልና ሞሮኮ ያሉ ሀያላን ድላቸውን ለማደስ ሲመጡ እንደ ኬፕ ቨርዴ፣ ዴሞክራቲክ ኮንጎ ያሉ አዳዲስ ሀገራት በበኩላቸው ደግሞ የዓለምን መድረክ ክስተት ለመሆን ይፋለማሉ። የአፍሪካ አህጉር እጅግ በርካታ ተስጦ ያላቸው እግር ኳስ ተጫዋቾችን ለዓለም ብታበረክትም እስካሁን ግን የዓለም ዋንጫን ማንሳት አልቻለችም። የስፖርት ተንታኞች እንደሚያስረዱት ለዚህ ዋነኛ ምክንያት መዋቅራዊ ስርዓት፣ የገንዘብ እጥረት፣ በብሔራዊ ፌዴሬሽኖች ውስጥ የሚስተዋለው የአስተዳደር መበላሸትና ታዳጊዎችን ወደ ላቀ ደረጃ የሚያሸጋግሩ የስልጠና መዋቅሮች እጥረት ናቸው ይሉናል። ለዚህ ስኬት ማጣት በዋናነት የሚጠቀሰው የመጀመሪያው ምክንያት የአካባቢው ደካማ መሰረተ ልማት እንደሆነም ይገልጻሉ። ከዚህም በተጨማሪ ትልቁ ማነቆ ደግሞ በአስተዳደር ረገድ የሚታየው መበላሸትና ውዝግብ ነው። ደካማ አመራር፣ የሙስና ችግሮች በተደጋጋሚ በተጫዋቾች የጥቅማ ጥቅም ክፍያና ባልተከፈሉ ደሞዞች ዙሪያ ውዝግቦችን የሚፈጥሩ በመሆኑ እነዚህ ከሜዳ ውጭ የሚፈጠሩ መስተጓጉሎች ቡድኖች በውድድሩ ላይ ሙሉ ትኩረታቸውን እንዲያደርጉ ከፍተኛ ጉዳት እንደሚያደርሱ ይነገራል። በሌላ በኩል የተጫዋቾች ስደትና የሁለትዮሽ ዜግነት ጉዳይ ሀገሪቱን የእግር ኳስ አቅም እየቀነሰው እንደሚገኝ ይገልጻሉ። በርካታ የአፍሪካ ዝርያ ያላቸው ተጫዋቾች በአውሮፓ ውስጥ የሚወለዱ ወይም የሚያድጉ በመሆናቸው ወደፊት ለአፍሪካ ሀገራቸው ከመጫወት ይልቅ ያደጉባቸውን የአውሮፓ ብሔራዊ ቡድኖች መምረጣቸው ነው። ምንም እንኳ ሀገራችን ኢትዮጵያ የመድረኩ ተካፋይ ባትሆንም አህጉራችን አፍሪካ በ10 ሀገራት የምትወከል ሲሆን 10ዎቹ ተወካዮች ዘንድሮስ እስከምን ድረስ ይጓዛሉ? ከአፍሪካ አልፎ የመላው እግር ኳስ አፍቃሪያን በጉጉት የሚጠብቁ ጉዳይ ነው። የአፍሪካ የዓመቱ ምርጥ ዳኛ ተብሎ የተመረጠው ሶማሊያዊ ዳኛ ኦመር አርተን አሜሪካ እንዳይገባ ተከለከለ። ሊጀምር 48 ሰዓታት ብቻ የቀረው የ26ቱ ዓለም ዋንጫ ከወዲሁ በርካታ አወዛጋቢ ሁነቶችን እያስተናገደ ነው። ዮናስ ግርማ በዝርዝር ዳስሶታል። ኦማር አብዱልካዲር from Somalia በመላው ዓለም በጉጉት የሚጠበቀው የ2026ቱ የዓለም ዋንጫ ሊጀምር አሁን ሰዓታት ብቻ ሲቀሩት ከውድድሩ አዘጋጆች መካከል ከሆነችው አሜሪካ በርካታ አፍሪካውያንን አንገት ያስደፋ ውሳኔም ተሰምተዋል። በታሪክ ለመጀመሪያ ጊዜ የዓለም ዋንጫን በመምራት የመጀመሪያው ሶማሊያዊ ዳኛ ለመሆን ተዘጋጅቶ የነበረው ኦማር አብዱልቃድር አርታን ወደ አሜሪካ እንዳይገባም እገዳ ተጥሎበታል። የ2025 የአፍሪካ ኮንፌዴሬሽን ወይም ካፍ የዓመቱ ምርጥ ዳኛ ተብሎ የተመረጠው አርታን አሜሪካ ማያሚ አውሮፕላን ማረፊያ ከደረሰ በኋላ የዩናይትድ ስቴትስ የድንበር ጥበቃ ባለስልጣናት ፍቃድ በመንፈቅ ወደ ሀገሩ መልሰውታል። ህልምና እቅድ በአንድ ጀንበር ሲጨናገፉ ለሶማሊያውያን ብቻ ሳይሆን ለአፍሪካ እግር ኳስ ትልቅ ኩራት የነበረው ዳኛ ኦማር አርታን የዓለም ዋንጫ የመዳኘት ታሪካዊ ድሉን ከእግር ኳሳዊ ውጭ በሆነ ምክንያትም ማጣቱ ተረጋግጧል። የ34 ዓመቱ ስኬታማ ዳኛ ውድድሩ በሚስተናገድባት አሜሪካ ማያሚ አውሮፕላን ማረፊያ ቢደርስም ሳይሳካለት በአሁኑ ሰዓት ወደ ቱርክ ተመልሶም ለመቀመጥ ተገደዋል። የአሜሪካ ጉምሩክና የድንበር ጥበቃ መስሪያ ቤት የዳኛውን ስም በቀጥታ ባይጠቅስም ለዓለም ዋንጫው የመጣ አንድ ሶማሊያዊ ዜግነት ያለው ዳኛ በደህንነት ማጣራት ምክንያት ብቁ ሆኖ ባለመገኘቱ መግቢያ ተከልክሏል ሲል ውሳኔውን አረጋግጧል። ምንም እንኳን ዳኛው ህጋዊና ጸንቶ የሚቆይ የቪዛ ሰነድ የነበረው ቢሆንም ሶማሊያ በፕሬዝዳንት ትራምፕ አስተዳደር የጉዞ እገዳ ከተጣለባቸው የአፍሪካ ሀገራት አንዷ መሆኗ ለዚህ ውሳኔ ዋነኛ ምክንያት ሳይሆን እንዳልቀረም ባለሙያዎች ይገምታሉ። የዓለም እግር ኳስ የበላይ አካል የሆነው ፊፋ ከአሜሪካ ባለስልጣናት ጋር ከተነጋገረ በኋላ ዳኛው ውድድሩን ሊመሩ ከሚችሉት እጩዎች ዝርዝር ውስጥ ሙሉ በሙሉ መሰረዙንም በይፋ አስታውቋል። ፊፋ ባወጣው መግለጫ ኦማር አብዱልቃድር አሜሪካ እንዳይገባ በመከልከሉ የ2026 የዓለም ዋንጫን እንደማይዳኝም አረጋግጧል። በአዘጋጅ ሀገራት የቪዛ አሰጣጥና የኢሚግሬሽን ሂደት ውስጥ ፊፋ ጣልቃ እንደማይገባም ተቋሙ አስታውቋል። የአሜሪካ ባለስልጣናትም የዳኛውን የቪዛ ሁኔታ አሁን ባለው መልኩ እንደማይለወጥም በጭካኔ አሳውቀውታል። ይህ በእንዲህ እንዳለ ውሳኔው በሶማሊያ ባለስልጣናት ዘንድ ከፍተኛ ቁጣንም መቀስቀሱ ተገልጿል። የሶማሊያ እግር ኳስ ኃላፊዎች ውሳኔውን አጥብቀው የኮነኑት ሲሆን ድርጊቱ እግር ኳስ ለፍትሃዊነት፣ ለብቃትና ለስፖርታዊ ጨዋነት ያለውን ቁርጠኝነት የሚያናጋ ነው ሲሉም አጣጥለውታል። ይህ የአሜሪካ የቪዛ ውዝግብ ችግር ኦማር ላይ ብቻም አልቆመም። ኢራን ብሔራዊ ቡድን ጋር አብረው የተጓዙ በርካታ የድጋፍ ሰጪ አባላትም ወደ አሜሪካ እንዳይገቡ እንደተደረገም ተሰምተዋል። ይህንን ጉዳይ ጨምሮ ለኢራን ብሔራዊ ቡድን የተፈቀደላቸው አወዛጋቢ የ24 ሰዓት ቪዛም አንድ ላይ ተደማምሮ የዘንድሮ የዓለም ዋንጫ ፖለቲካዊ ውጥረቶች እንዳሉበትም አመላካች ሆነዋል። በአሜሪካ በሜክሲኮና በካናዳ አስተናጋጅነት የሚካሄደው ተጠባቂው የዘንድሮ የ2026 የዓለም ዋንጫ ከ48 ሰዓታት
ከሰዓት በኋላ በመጪው ሐሙስ በሜክሲኮ ሲቲ በደመቀ ስነ ስርዓት ይከፈታል ተብሎም ይጠበቃል። ይሁን እንጂ የኦማር አርታን ከውድድሩ ውጪ መሆንና በአፍሪካና በተለያዩ የመካከለኛው ምስራቅ አገራት ላይ እየታየ ያለው ፍተሻና ክትትል መድረኩ ከስፖርታዊ ፉክክሩ ባሻገር ጂኦፖለቲካዊ ቀውሶች ውድድሩ ላይ ትልቅ ጥቁር ጠባሳ ጥሎ እንዳያልፍ የስፖርት ተንታኞች ከወዲሁ ስጋታቸውንም እየገለጹ ይገኛሉ። ክቡራትና ክቡራን ተመልካቾቻችን በእኔ በኩል ያስኳቸው ስፖርታዊ መረጃዎችን አጠናቅቄያለሁ። ከመረጃዎቹ ጋር ሷሊ መሐመድ ቆይታ አደረኩኝ። መልካም ቆይታ። አመሰግናለሁ ሷሊ። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን አለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።